ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹን እንሆ። የብሔራዊ የመታወቂያ ፕሮግራሙ ወደ መንግስት የልማት ድርጅትነት መሸጋገሩ ተገለጸ። ቅዱስ ጳውሎስ ሆስፒታል በምስራቅ አፍሪካ ለመጀመሪያ ጊዜ አዲስ ሕክምና ጀመረ። የዓለም አዛውንቱ ፕሬዝዳንት በተሰወሩበት ሆነው በሰራዊታቸው ላይ የእዝ ለውጥ ማድረጋቸው ተሰማ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ የብሔራዊ መታወቂያ ፕሮግራም ፋይዳ ቨርስ በተሰኘ አዲስ ስያሜ ወደ መንግስት ልማት ድርጅትነት መሸጋገሩ ተገለጸ። ዜጎች አስፈላጊ ዶክሜንቶቻቸውን የሚያስቀምጡበት ዲጂታል ዋሌትና የፊት ገጽ ማረጋገጫ ስርዓትም ይፋ መደረጉ ተገልጿል። ዝርዝሩን ዳንኤል ተሾመ እንደሚከተለው አሰናድቶታል። ባለፉት 5 ዓመታት በጠቅላይ ሚኒስትር ጽህፈት ቤት ስር ተቋቁሞ ሲሰራ የቆየው የኢትዮጵያ ብሔራዊ መታወቂያ ፕሮግራም ፋይዳ ቨርስ ዲፒአይ ሶሉሽንስ በሚል አዲስ ስያሜ ወደ መንግስት ልማት ድርጅትነት መሸጋገሩ ተገልጿል። ተቋሙ አሁን ላይ በኢትዮጵያ ኢንቨስትመንት ሆልዲንግ ስር መጠቃለሉ የተነገረ ሲሆን ዜጎች አስፈላጊ ዶክመንቶቻቸውን የሚያስቀምጡበትን ዲጂታል ዋሌትና የፊት ገጽታ ማረጋገጫ ስርዓትንም አስተዋውቋል። በምስረታ መርሃ ግብሩ ላይ ምክትል ጠቅላይ ሚኒስትርና የኢትዮጵያ ኢንቨስትመንት ሆልዲንግ የቦርድ ሰብሳቢ አቶ ተመስገን ጥሩነህን ጨምረው ከፍተኛ የመንግስት አመራሮች ተገኝተዋል። የፋይዳ ቨርስ ዋና ስራ አስፈጻሚ አቶ ዮዳሄ አርያ ስላሴ የተደረገውን ተቋማዊ ሽግግር የስም ለውጥ ብቻ ሳይሆን አዳዲስ የቴክኖሎጂ አቅሞችን ያካተተ መሆኑን ገልጸዋል። በዚህም ፋይዳ ፓስ የተሰኘ አዲስ መተግበሪያ መልማቱ የተጠቆመ ሲሆን ማንነትን በዲጂታል መንገድ ለማረጋገጥ የሚላከው የይለፍ ቃል ወይም ኦቲፒ በተጨማሪ የፊት ገጽታ ወይም ፌስ አይዲ ማረጋገጫ ስርዓት ተግባራዊ ማድረጉም ተመላክተዋል። ፋይዳ ቨርስ አገልግሎቱን ከሀገር ውስጥ አልፎ ወደ ሌሎች የአፍሪካ ሀገራት በማስፋፋት ዓለም አቀፍ ተወዳዳሪ የመሆን እቅድ መሰነቁን ያስታወቀ ሲሆን እስካሁን ከሞዛምቢክ፣ ዛምቢያ፣ ቡሩንዲና ኒጀር ጋር በቴክኒክ ድጋፍና በመሰረተ ልማት ግንባታ ዙሪያ የጋራ ስምምነቶችን ማድረጉን ይፋ አድርጓል። በሀገር ውስጥ ደግሞ ከ50 ሚሊዮን በላይ ዜጎችን መመዝገብ መቻሉን የገለጸው ፕሮግራሙ ይህንን ቁጥር በ2026 ዓመተ ምህረት መጨረሻ ወደ 90 ሚሊዮን ለማድረስ ትልቅ ግብ አስቀምጫለሁም ብለዋል። እስካሁን ከ165 በላይ ተቋማት ከፋይዳ ስርዓት ጋር መተሳሰራቸው የተገለጸ ሲሆን በቀን ከ2 ሚሊዮን በላይ የማረጋገጫ ስራዎች እየተከናወኑ ባለበት ከ15 ሚሊዮን በላይ የፋይዳ ካርዶችም ታትሞ ተሰራጭተዋል ተብለዋል። አሁን በአዲስ መልክ የተደራጀው ይህ የዲጂታል ማንነት መሰረተ ልማት ዜጎችን ከማገልገል ባሻገር እስከ 2030 ድረስ የሀገሪቱን ጠቅላላ ምርት ወይም ጂዲፒ በ6% ያሳድጋል ተብሎ እንደሚጠበቅም ተመላክተዋል። ቅዱስ ጳውሎስ ሆስፒታል በምስራቅ አፍሪካ ለመጀመሪያ ጊዜ አዲስ ሕክምና ጀመረ። በቀን ለ3 ደቂቃ ብቻ የሚሰጠው ይህ አዲስ አገልግሎት ለኢትዮጵያ የአእምሮ ጤና ሕክምና ዘርፍ ትልቅ እመርታ እንደሚፈጥር ታምኖበታል። ሱራፌል ጉታ ጉዳዩን በዝርዝር ተመልክቶታል። በሕክምናው ዓለም ድብርት፣ ክሊኒካል ዲፕሬሽን ወይም ሜጀር ዲፕሬሲቭ ዲስኦርደር የሚባለው ተራ ስሜት መለዋወጥ ሳይሆን በአእምሮ ኬሚካሎች በአስተሳሰብና በአካል ላይ ተጽዕኖ የሚያሳድር ውስብስብ የአእምሮ ጤና ህመም መሆኑ ይነገራል። በዓለም ጤና ድርጅት ዳታ መሰረት በዓለም አቀፍ ደረጃ ከ330 ሚሊዮን በላይ ሰዎች በድብርት ህመም የሚጠቁ ሲሆን በኢትዮጵያም ከ4.4 ሚሊዮን በላይ ማለትም ከ4.7 በመቶ በላይ የሚሆነው ህዝብ የህመሙ ተጋላጭ እንደሆነ መረጃዎች ይጠቁማሉ። በዓለም አቀፍ ደረጃ የድብርት ህመም አሁን ላይ በከፍተኛ ሁኔታ እየጨመረ ሲሆን ከ30 ዓመት በፊት የአእምሮ ህመምን የሚያስከትሉ መንስኤዎች ተብሎ ምርመራ ከተሰራ በኋላ የድብርት ህመም 12ኛ ደረጃ ላይ ተቀምጦ የነበረ ቢሆንም በአሁኑ ሰዓት ግን ወደ 5ኛ ደረጃ ከፍ እንዳለ መረጃዎች ይገልጻሉ። የድብርት ህመም መንስኤዎች ስነ ህይወታዊ፣ ስነ ልቦናዊና ማህበራዊ ተጽዕኖ ብለን ከፋፍለን ማየት የሚቻል ሲሆን ግጭት የበዛበት ቤተሰብ ውስጥ በተለያየ የአካል ድብደባም ሆነ የቃላት ንግግር ውስጥ ያደጉ ታዳጊዎች እንዲሁም ደግሞ የአቻ ግፊት ተጽዕኖ የደረሰባቸው ወጣቶች በቀላሉ ለድብርት ህመም የመጋለጥ እድል እንዳላቸው ተገልጿል። ስለ ህመሙ ምልክቶች በቅዱስ ጳውሎስ ሆስፒታል የአእምሮ ህክምናና ትምህርት ክፍል ኃላፊ ዶክተር መስከረም አበበ ከጣቢያችን አርትስ ቴሌቪዥን ጋር ባደረጉት ቆይታ አብራርተዋል። የምግብ ፍላጎት በከፍተኛ ሁኔታ መጨመር ወይ ደግሞ በጣም ዝቅ ያለ የምግብ ፍላጎት መኖር፣ እንቅልፍ ደግሞ ብዙ ሰዎች ላይ የምናስተውለው እንቅልፍ የማጣት ሁኔታ ይኖራል። ድብርት ህመም ላይ ከፍተኛ የሆነ የእንቅልፍ መብዛት፣ ቀን ላይ
እንቅልፍ ማለት ሌሊቱን ተኝተን ብናድርም ቀን ላይም የመቸገር ሁኔታ፣ ሀሳባችንን ለመሰብሰብ መቸገር፣ የመርሳት ስሜት፣ እንደዚሁም ቅድም እንደጠቀስኩት የምግብ ፍላጎት መጨመር ወይ መቀነስ አብሮት ሊኖር ስለሚችል ከክብደታችን ጋር ደግሞ ተያይዘው የሚመጡ በደንብ ሰዎችም ሊያስተውሉት የሚችሉት አይነት የክብደት መጨመር ወይ ደግሞ መቀነስ አብሮ ይኖራል። ከዛ ባለፈ ደግሞ ለራሳችን ያለን ግምት ዝቅተኛ እየሆነ የመሄድ ሁኔታ ሊኖር ይችላል። ተስፋ የመቁረጥ ስሜት፣ ራሳችንን ለመጉዳት የሚገፋፉ ስሜቶች፣ ራስን ለማጥፋት የሚደረጉ ሙከራዎች፣ እንደዚሁም ደግሞ ማንኛውም የተሰማራንበት ስራ ላይ ውጤታማ አለመሆን ወይም ስራ ለመስራት መቸገር። በተጨማሪም ህመሙ አካላዊ በሆኑ ምልክቶችም የሚገለጽበት አጋጣሚ እንዳለው አክለው ገልጸዋል። ከፍተኛ የሆነ የራስ ምታት የሚኖራቸው ሰዎች ይኖራሉ። እንደዚሁም ደግሞ የተለያየ ሰውነት አካል ላይ የሚሰሙ የህመም አይነቶች ቅድም ከጠቀስኳቸው የተወሰኑ ምልክቶች ጋር አብረው ተያይዘው የሚመጡበት አጋጣሚም ይኖራል ማለት ነው። ህመሙ በተለያየ ደረጃ የሚገለጽ ሲሆን በእኛ ማህበረሰብ ቶሎ ወደ ሕክምና ማዕከል ያለመሄድ ችግሮች ስለሚስተዋሉ ብዙ ጊዜ ወደ መካከለኛ ወይም ከፍተኛ ደረጃ ሊደርስ የሚችል ሲሆን ከፍተኛ ደረጃ ላይ በሚደርስበት ሰዓት የታማሚው ምርታማነት ላይ ችግር የሚያስከትል እንደሆነ ዶክተር መስከረም ያመለክታሉ። ከፍተኛ ደረጃ የምንለው ላይ በደረሰ ቁጥር ፈንክሽናሊቲ የምንለውን ወይም ደግሞ ምርታማነት አንድ ሰው ከቤት ወጥቶ ስራ ሰርቶ መምጣት መቻል፣ ማህበራዊ ህይወቱን ወይ ማከናወን ብቃቱን፣ እንደዚሁም ከቤተሰቡ ጋር ያለውን ግንኙነት በጣም አፌክት ሲያደርግበት ከፍተኛ ደረጃ ላይ ደርሷል እንላለን። ከዚህም ደግሞ መጠኑ ከፍ ያለ በሚሆንበት ሰዓት እውነታን የመረዳትና የመገንዘብን ብቃት የመረበሽ ሁኔታ ስለሚኖረው በጣም ከበድ ያለ ደረጃ ላይ ሊያደርሰው ይችላል ማለት ነው። ይህንን በኢትዮጵያም ሆነ በዓለም አቀፍ ደረጃ በሰፊው በሚስተዋለውና በብዙ ሚሊዮኖች ህይወት ላይ ከፍተኛ ስነ ልቦናዊና ማህበራዊ ተጽዕኖ እያሳደረ በሚገኘው የድብርት ህመም ላይ የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ በመድኃኒት ሕክምና መልስ አልሰጥም ያለ የድብርት ህመምን ማከም የሚያስችል ዘመናዊ ማሽን በኢትዮጵያና በምስራቅ አፍሪካ ለመጀመሪያ ጊዜ ስራ ላይ ማዋሉን አስታውቋል። ኮሌጁ ቲኤምኤስ ወይም ትራንስክራኒያል ማግኔቲክ ስቲሙሌሽን የተሰኘውንና ድብርቱን የሚያክም አዲስ ቴክኖሎጂ አስተዋውቋል። ይህ ማሽን በተለይም መደበኛ የመድኃኒት ሕክምናዎችን ከተከታተሉ በኋላ ምንም አይነት መሻሻል ላላሳዩ ታካሚዎች የተዘጋጀ አማራጭ የህክምና ዘዴ ነውም ተብሏል። ይህን ህክምና ለማድረግ ታካሚው በየቀኑ በሳምንት 5 ጊዜ ወደ ሆስፒታል መምጣት ይኖርበታል። በአንድ ክፍለ ጊዜ ህክምናውን ለመስጠት 3 ደቂቃ ብቻ እንደሚፈጅ የገለጹት የህክምና ባለሙያው ማሽኑን በአንጎል ክፍል ላይ በማስቀመጥ ለታካሚዎች አገልግሎት ይሰጣል ብለዋል። ስለዚህ የማሽኑ ዋናው ስራው እስካሁን ድረስ በተደረሰበት መሰረት የፊተኛውን የአንጎል ክፍል በማነቃቃት ሰዎች ካሉበት የድብርት ህመም ወደ ተሻለ ሁኔታ ለማምጣት ነው ሙከራ የሚደረገው። ሙሉ ለሙሉ ጥናቶቹ የማሽኑን አገልግሎት እስከ መጨረሻው ደርሰውበታል ባይባልም እንግዲህ ከሞላ ጎደል እስካሁን ያሉት ጥናቶች ግን ውጤታማነትን እያሳዩ ነው። በመሆኑም አንድ ህክምናውን አግኝቶ መሻሻል የታየበት ታካሚ ጥንቃቄ ማድረግ እንዳለበት በመግለጽ ደግሞ ምልክቶቹ በሚታዩበት ወቅት ህመሙ ወደ ከፍተኛ ደረጃ ሳይደርስ ቀድሞ ከህክምና ባለሙያዎች ዘንድ በመቅረብ አስፈላጊውን የምክርና የህክምና እርዳታ ማግኘት እንዳለባቸው አስገንዝበዋል። አንድ ሰው የድብርት ህመም እንዲገጥመው ሊያደርግ የሚችል አንደኛው ሪስክ ከዚህ በፊት የነበረ የድብርት ህመም ነው። ስለዚህ አንድ የገጥሞን ነበር ማለት ከዚህ በኋላ ያለውን ህይወታችንን በጥንቃቄ ራሳችንን ጤናማ የሆነ አኗኗር ዘይቤ እየተከተልን እስካልኖርን ድረስ ተመልሶ የመምጣት ሁኔታ ሊኖር ይችላል። ያ ሁኔታ ከገጠመ ግን ተመልሶ ህክምናውን መውሰድ ይችላል። በቅዱስ ጳውሎስ ሆስፒታል ስራ ላይ ያዋለው የቲኤምኤስ ቴክኖሎጂ በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካ ቀጠና የመጀመሪያ በመሆኑ ኢትዮጵያ በአእምሮ ጤና ህክምና ዘርፍ የምታደርገውን ጉዞ አንድ እርምጃ ወደፊት ያራመደ እንዲሁም ለመድኃኒት መልስ ላጡ በርካታ ታካሚዎች አዲስ ተስፋ የሚሰጥ መሆኑ ተገልጿል። ለ58 ቀናቶች ከህዝብ እይታ የተሰወሩት የካሜሩኑ ፕሬዝዳንት ፖል ቢያ ረጅም ጊዜ አለመታየታቸው ስጋት ፈጥሮ ባለበት ወቅት የሰራዊት እዛቸውን መለወጣቸው ተሰማ። የ93 ዓመቱ ፕሬዝዳንት ከእድሜያቸው መግፋት ጋርም ተያይዞ ከህዝብ ሲሰወሩ የተለያዩ መላምቶች ሲሰጡባቸው የነበሩ ቢሆንም 2 ወር ለሚጠጉ ጊዜያት ከጠፉ በኋላ መኖራቸውን ለህዝብ ይፋ ያደረጉት የሰራዊት እዛቸውን በመለወጥ ነው። ጽዮን ለይኩን የዚህን ዜና ዝርዝር ታቀርበዋለች።
የዓለም እድሜ ጠገቡ ፕሬዝዳንት ካሜሩናዊው ፖል ቢያ ስልጣንን ግን በእድሜያቸው አፋፍም ሆነው የጠገቡት አይመስሉም። ፕሬዝዳንቱ አጭር የግል ቆይታ ለማድረግ በሚል ወደ ስዊዘርላንድ ካቀኑ በኋላ ወሬያቸው ሳይሰማና ወደ መንበራቸው ሳይመለሱ ከህዝብ ዓይንም ጠፍተው 58 ቀናት አስቆጥረው ነበር። በጠፉበት ጊዜም ቢያ በሆስፒታሉ ስለመሆናቸው እንዲሁም ከጤናቸው ጋር ተያይዞ ሌሎች መላምቶች ሲሰጡባቸው ቆይተዋል። ይሁንና መንግስታቸው የሀገሩ መሪ በሆስፒታል ውስጥ ይገኛሉ የሚሉት ሪፖርቶች በተደጋጋሚ አስተባብሏል። ይህ በእንዲህ እንዳለ ባሳለፍነው ሰኞ ፕሬዝዳንቱ ስለመኖራቸው ማሳያ የተደረገው ውሳኔ ተላልፏል። በካሜሩን ህገ መንግስት መሰረት ወታደራዊ የእዝና የሹመት ለውጥ የማድረግ ህጋዊ ስልጣን ያለው ፕሬዝዳንቱ ብቻ መሆኑን ተከትሎ ቢያ በሀገሪቱ ሰራዊት ላይ የእዝ ለውጥ ማድረጋቸው ተሰምቷል። ፕሬዝዳንቱ በሰራዊቱ ውስጥ ቁልፍ ለሆኑ የስራ ቦታዎች አዳዲስ ሹመቶችን የሰጡ ሲሆን 5 ኮሎኔሎችን ደግሞ ወደ ብርጋዴር ጀነራልነት አሳድገዋል። እንዲህ አይነቱ የመዋቅር ለውጥ በቢያ አስተዳደር ውስጥ አዲስ ነገር አይደለም። በተለይም በሀገሪቱ ከፍተኛ የፖለቲካ ትኩሳት በሚኖሩበት ወቅት ተደጋግመው የሚወሰዱ እርምጃዎች ናቸው። የቅርብ ጊዜዎቹ ለውጦች የተደረጉበት ሁኔታ ግን በተለይም በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ክርክር አስነስቷል። በካሜሩን የሚገኙ በርካታ ዜጎች ስለ እንቅስቃሴያቸው ግልጽ መረጃ ለመኖሩና የውጭ ሀገር ቆይታቸው ምን ያህል ጊዜ እንደሚፈጅ ለመታወቁን በመተቸት ላይ ናቸው። ይሁንና የፕሬዝዳንቱን ጤንነት አስመልክቶ የካሜሩን መገናኛ ብዙኃን ምንም አይነት ዜና እንዳይሰሩ የታገዱት ከ2 ዓመት በፊት ነው። ፕሬዝዳንቱ በውጭ ሀገር በቆዩበት ላለፉት ወደ 60 ቀናት ገደማ ውስጥ መንግስታቸው ከዓለም አቀፍ የፋይናንስ ተቋማት ጋር የብድር ስምምነቶችን እንዲፈርም የሚፈቅዱትን ጨምሮ ሌሎች በርካታ አዋጆችን ፈርመዋል። የካሜሩን የመገናኛ ብዙኃን ሚኒስትር ሬኔ ኢማኑኤል ሳዲ ከፈረንሳይኛ ቋንቋ ስርጭት ጣቢያ ጋር ባደረጉት ቃለ ምልልስ ፕሬዝዳንቱ በህይወት እንዳሉና በቅርቡ ወደ ሀገራቸው እንደሚመለሱ ተናግረዋል። እንዲሁም የሀገሪቱ መሪ በሌሉበት ወቅት የመንግስት ስልጣን ባዶ ሆኗል የሚለውን የተቃዋሚዎችን ክስ ውድቅ አድርገው ቢያ ከጄኔቫ ሆነው ስራቸውን በመቀጠል ላይ መሆናቸውን ነው የገለጹት። ይሁን እንጂ የተቃዋሚ ፓርቲ ሲአርኤም ምክትል ፕሬዝዳንት ማማዱ ሞታ የፕሬዝዳንት ቢያ በቀጣይነት አለመኖር በካሜሩን ውስጥ ግልጽ የሆነ የስልጣን ክፍተት ፈጥሯል ባይ ናቸው። ከ3 ዓመት በፊት በጋዛ በተፈጸመ ጥቃት ህይወታቸውን ያጡ 112 ፍልስጤማውያን አስከሬን ከፍርስራሽ ስር ወጥቶ ስርዓተ ቀብራቸው ተፈጸመ። ሟቾቹ የሁለት ቤተሰቦች አባላት መሆናቸው የተገለጸ ሲሆን አስከሬናቸው ከፍርስራሽ ውስጥ የወጣው ለ2 ሳምንታት በተካሄደ አሰሳ መሆኑም ታውቋል። ለዝርዝሩ ሀዊ አሰፋ 12 coffins laid out ready for burial. እንደ ግሪጎሪያኑ የዘመን አቆጣጠር በ2023 በጋዛ ጦርነት የመጀመሪያ ወራት የእስራኤል ጦር በመኖሪያ መንደር ላይ በፈጸመው ከባድ ጥቃት ህይወታቸውን ያጡ 112 ፍልስጤማውያን የቀብር ስነ ስርዓታቸው እንደተፈጸመ እየተነገረ ይገኛል። ይህ የቀብር ስነ ስርዓት በጋዛ ከተካሄዱ ተመሳሳይ ቀብሮች ውስጥ ትልቁ ነውም ተብሏል። በጥቃቱ ህይወታቸውን ካጡት መካከል 44 ህጻናት፣ 38 ሴቶችና 7 አካል ጉዳተኞች ይገኙበታል ነው የተባለው። አሊ አቡሻሪያ የተባሉ ሀዘንተኛ ማውጣት ከቻልንና ከቀበርናቸው በኋላ ሁላችንም አሁን እየኖርንበት ያለው የህመምና የማጣት ስሜት ቢኖርም ምናልባት በከፊል እፎይታ ይሰማን ይሆናል በማለት ሀዘናቸውን መግለጻቸው ተዘግቧል። ሟቾቹ የተገደሉት እንደ ግሪጎሪያኑ አቆጣጠር ህዳር 22 ቀን 2023 እስራኤል በጋዛ ከተማ ሳብራ በተባለ መኖሪያ መንደር ላይ ባደረሰችው ጥቃት መሆኑን በዘገባው ተጠቅሷል። በጋዛ የአስክሬን ፍለጋ ስራው የሲቪል መከላከያ በተባለ በሐማስ የሀገር ውስጥ ሚኒስቴር ስር በሚገኝ ተቋም እየተከናወነ መሆኑ የተነገረ ሲሆን ጥረቱ በዓለም አቀፉ ቀይ መስቀል እየተደገፈ እንደሚገኝም ተመላክቷል። የቀይ መስቀል ቃል አቀባይ ፓትሪክ ግሪፊተስ ተቋማቸው የቁስና የስልጠና ድጋፍ እያደረገ መሆኑን ገልጸው የትኛውም ቤተሰብ የሚወዷቸው ሰዎች መገደላቸውን መስማት ባይፈልጉም እርማቸውንና ሀዘናቸውን በራሳቸው መንገድ ለመወጣት አስክሬን ማግኘታቸው ወሳኝ ነው ብለዋል። ከ180 በላይ ሰዎች ይኖሩበት በነበረው የሳብራ መኖሪያ ህንጻ ከነበሩት ሰዎች 90 በመቶዎቹ መገደላቸውን የሲቪል መከላከያ ቃል አቀባዩ የተናገሩ ሲሆን አሁንም በስፍራው ተጨማሪ አስክሬኖች እንደሚኖሩ ይታመናል ሲሉም አክለዋል። ከጦርነቱ መቀስቀስ ጀምሮ በጋዛ ቢያንስ 73377 ሰዎች መገደላቸውን የጤና ሚኒስቴር መረጃ ሲያሳይ አሁንም በሺዎች የሚቆጠሩት ሰዎች በፍርስራሽ ውስጥ ተቀብረው የት እንደገቡ እንደማይታወቅ መረጃዎች ያመለክታሉ።
ክብራትና ክብራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከሀገር ውስጥና ከባህር ማዶ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በኢትዮጵያ ተላላፊ ባልሆኑ ህመሞች ምክንያት የሚመጣ የጤና ችግር ለሀገሪቱ የጤና ስርዓት ተጨማሪ ስጋት መሆኑ ተገለጸ። ተላላፊ ባልሆኑ ህመሞች የሚደርስ የጤና ቀውስን ለመቀነስ ሕክምናው ላይና ቅድመ መከላከሉ ላይ በስፋት መሰራት አለበት ተብሏል። ሩሃ ግርማ ተጨማሪ አላት። በኢትዮጵያ ጤናማ ያልሆነ የአኗኗር ዘይቤ ተላላፊ ባልሆኑ ህመሞች የሚያዙና የሚሞቱ ሰዎችን ቁጥር እንዲያሻቅብ እያደረገው መሆኑ ይነገራል። ተላላፊ ባልሆኑ ህመሞች ሳቢያ በዓለም ላይ በየዓመቱ ከ43 ሚሊዮን በላይ የሚሆኑ ሰዎች ህይወታቸውን እንደሚያጡ የዓለም የጤና ድርጅት መረጃ ያመላክታል። ጥናቶች እንደሚያሳዩት ተላላፊ ባልሆኑ በሽታዎች ከሚሞቱት ሰዎች መካከል 15 ሚሊዮን የሚሆኑት እድሜያቸው በ30 እና 69 ዓመት መካከል የሚገኝ ሲሆን በዓለም ተላላፊ ባልሆኑ በሽታዎች ከሚመዘገበው ሞት 85 በመቶ የሚሆነው እየተከሰተ ያለው ደግሞ ዝቅተኛና መካከለኛ ገቢ ባላቸው ሀገራት ነው። የኑሮ ዘይቤ መለዋወጥ፣ የከተሜነት መስፋፋት፣ የአመጋገብ ሁኔታ መቀየር፣ በተለይ ደግሞ የታሸጉ ምግቦችን ማዘውተርና በቂ አካል ብቃት እንቅስቃሴ አለማድረግ፣ ሲጋራ ማጨስ፣ አልኮል መጠጦችን ማብዛት እና መሰል ለበሽታ አጋላጭ የሆኑ መንስኤዎች ከመቼውም ጊዜ በላይ በመጨመራቸው ተላላፊ ባልሆኑ በሽታዎች የሚሞቱ ሰዎች ቁጥር እንደሚጨምር ማድረጉ ተነግሯል። የኢትዮጵያ የልብ ሕክምና ማህበር የልብ ህመምን ጨምሮ ሌሎች ተላላፊ ያልሆኑ ህመሞች እንደ ኢትዮጵያ ላሉ ታዳጊ ሀገራት ለሕክምና የሚጠይቁት ወጪ ከፍተኛ በመሆኑ ቀድሞ መከላከሉ ላይ መስራት እንደሚያስፈልግ ገልጿል። ጤና ሚኒስቴር በበኩሉ በዓለም አቀፍ እንዲሁም በኢትዮጵያ ደረጃ የልብ ህመም ጫና ከጊዜ ወደ ጊዜ እየጨመረ ብዙ ችግር እያደረሰ መሆኑን አስታውቆ ለዚህም በሽታውን ለመከላከል በአገር አቀፍ ደረጃ የተጀመሩ እንቅስቃሴዎች እንዳሉና ፖሊሲዎችን በመቅረጽ በአመጋገብና በአካል እንቅስቃሴ ዙሪያ ተላላፊ ያልሆኑ በሽታዎችን ቀድሞ ለመከላከል በፌዴራል ደረጃ የወጡ የአፈጻጸም መመሪያዎችን ወደ ክልል በማውረድ በጤና ሚኒስቴር በኩል እየተሰራ እንደሆነ ገልጿል። በኢትዮጵያ እንደ ካንሰር፣ ልብ፣ ስኳርና ሌሎች ተላላፊ ባልሆኑ ህመሞች ምክንያት የሚመጣው የጤና ችግር በከፍተኛ ፍጥነት መጨመሩና ከሚከሰቱ ሞቶች በእነዚህ ህመሞች የሚመጣው ከ40 በመቶ በላይ የሚሆነውን እንደሚይዝ ተገልጿል። ከእነዚህ ውስጥ ደግሞ የልብ ደም ስር በሽታዎች ለብቻቸው ከፍተኛውን ቁጥር እንደሚይዙ የዓለም ጤና ድርጅት ጥናት ያሳያል። የስታርባክስ ዋና መስሪያ ቤት በአወዛጋቢ ማስታወቂያ ምክንያት በደቡብ ኮሪያ ፖሊስ ድንገተኛ ብርበራ ተካሄደበት። ፖሊስ እርምጃውን ሊወስድ የቻለው ኩባንያው በቅርቡ ያወጣው ማስታወቂያ እንደ አውሮፓውያን አቆጣጠር በ1980 በተደረገው የዲሞክራሲ ጥያቄ ንቅናቄ የተሰዉ ሰማዕታትን ክብር ዝቅ አድርጓል በሚል የተከፈተ ምርመራ አካል መሆኑ ተገልጿል። አህዱ አባተ ዝርዝር አላት። ስታርባክስ ኮሪያ በዘንድሮ የፈረንጆች ዓመት ግንቦት 18 አዳዲስ ትላልቅ የቡና መጠጫዎችን ለማስተዋወቅ ታንክ ዴይ የተሰኘ አወዛጋቢ ማስታወቂያ ይፋ ማድረጉ በሀገሪቱ ከፍተኛ ቁጣን አስነስቷል። ይኸው የማስታወቂያ ዕለት እንደ ግሪጎሪያን አቆጣጠር በ1980 የሀገሪቱ ወታደራዊ አምባገነን መንግስት በጓንጁ ከተማ ታንኮችን ወደ ጎዳና በመውጣት ቢያንስ 165 ንጹሃን ዜጎችን ከገደለበት ታሪካዊ የዲሞክራሲያዊ ንቅናቄ መታሰቢያ ቀን ጋር የተገጣጠመ ነበር። ይህ ድርጊት የሀገሪቱን ታሪካዊ የትግል እንቅስቃሴ ያቀለለና በብዙ ደቡብ ኮሪያውያን ዘንድ እንደ ሰማዕት የሚቆጠሩትን ማቾች ክብር የነካ ነው በሚል ኩባንያው ብርቱ ውግዘት እንዲያስተናግድ ማድረጉ ተነግሯል። የሟች ቤተሰቦችና አንድ የሲቪክ ማህበር ስታርባክስ ኮሪያን በሚያስተዳድረው የሺንሴጌ ግሩፕ አመራሮች ላይ የክብር ማጉደል ክስ መመስረታቸው የተሰማ ሲሆን ክሱ የሺንሴጌ ግሩፕ ሊቀመንበር የሆኑት ቹንግ ዮንግጂንንና በዚሁ ቅሌት ምክንያት ኃላፊነታቸውን የለቀቁትን የስታርባክስ ኮሪያ የቀድሞ ዋና ስራ አስፈጻሚ ሶንጁን ሂዩንን ያካተተ ነው ተብሏል። የሴኡል ፖሊስ በኩባንያው ላይ ምርመራ እያካሄደ መሆኑን ቢያረጋግጥም ስለ ጉዳዩ ዝርዝር መረጃ ከመስጠት ተቆጥቧል። የሺንሴጌ ግሩፕ
ክሎፕ በበኩሉ ቀደም ሲል ባደረገው የውስጥ ኦዲት ሆን ተብሎ የተፈጸመ ጥፋት አለመገኘቱን ቢገልጽም ማስታወቂያውን ያቀደው ኃላፊ ሞባይል ስልኩን ለምርመራ ለመስጠት ፈቃደኛ ባለመሆኑ ኦዲቱ የተሟላ እንዳልነበር አምኗል። ፖሊስ አሁን በድርጅቱ የውስጥ ምርመራ ያልተካተቱ ተጨማሪ ማስረጃዎችን በማፈላለግ ላይ ይገኛል ሲል ኤኤፍፒ ዘግቧል። ደቡብ ኮሪያ ከዩናይትድ ስቴትስ እና ቻይና ቀጥሎ ለስታርባክስ ሶስተኛው ትልቁ የዓለም ገበያ መሆኗ የተነገረ ሲሆን አወዛጋቢው የታንክ ዴይ ማስታወቂያ ኩባንያውን ይፋዊ ይቅርታ እስከመጠየቅ ከመድረስም በላይ ሰራተኞችን ለማስተማር በሚል በሰኔ ወር በሀገሪቱ የሚገኙ ከ2000 በላይ ቅርንጫፎችን ለአንድ ቀን ሙሉ ዘግቶ መዋሉ ነው የተጠቆመው። ይህ ቅሌት በኩባንያው ላይ የገንዘብ ኪሳራን ማስከተሉ የተነገረ ሲሆን ከግንቦት እስከ ሰኔ ባለው ጊዜ ውስጥ የክሬዲትና ዴብት ካርድ ክፍያ መጠኑ በ17 በመቶ ማሽቆልቆሉን መረጃዎች ያመለክታሉ። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ጌታውን አበበ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ሜሮን። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ ታዳጊ አትሌቶች የሚጠበቁበት ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ዛሬ ምሽት ይጀምራል። ከ145 ሀገራት በላይ በሚሳተፉበት ትልቁ የወጣቶች የዓለም ሻምፒዮና ከሚጠበቁ ሀገራት መካከል የሆነችው ሀገራችን ኢትዮጵያ በዛሬው ዕለት ውድድሯን ትጀምራለች። በመክፈቻው ዕለት ከሚደረጉ ውድድሮች መካከል በ800 ሜትር በሁለቱም ጾታዎችና በሴቶች 3000 ሜትር መሰናክል ማጣሪያና በ5000 ሜትር በሁለቱም ጾታዎች የፍጻሜ ውድድሮች የሚደረጉ ሲሆን ሀገራችን ኢትዮጵያ የመጀመሪያ ሜዳሊያዋን እንደምታገኝ ይጠበቃል። ከዚህ ባሻገር ግን ከልዑካን ቡድኑ ጋር በተያያዘ የኢትዮጵያ አትሌቲክስ ልዑክን ከቪዛ ጋር በሚገናኝ ጉዳይ ያለ ሕክምና ባለሙያና ፊዚዮቴራፒስት ወደ ውድድሩ ስፍራ እንደተጓዘም ተሰምቷል። ከሕክምና ባለሙያዎች በተጨማሪ የፌዴሬሽኑ የጽህፈት ቤት ኃላፊና የህዝብ ግንኙነት ባለሙያዎች ወደ ስፍራው አለመጓዛቸውን የደረሰን መረጃ ይጠቁማል። ይህ በእንዲህ እንዳለ ግን ለሚቀጥሉት 5 ቀናት በአሜሪካዋ ኦሪገን ግዛት ዩጂን ከተማ በደማቁ የሚደረገው ውድድር ዛሬ ከምሽቱ 4 ሰዓት ጀምሮ መክፈቻውን ያደርጋል። ያለፉትን 12 ወራት በውሰት ያሳለፈው ማርከስ ራሽፎርድ ወደ እናት ክለቡ ማንቸስተር ዩናይትድ ተመልሷል። ብዙ ተስፋ ተጥሎበት ከአካዳሚ ጀምሮ በማንቸስተር ዩናይትድ ያደገው ተጫዋቹ በማይክል ካሪክ ቡድን ውስጥ ምን አይነት ቦታ ሊያገኝ ይችላል የሚለው በጉጉት ይጠበቃል። ዮናስ ግርማ ጉዳዩን በዝርዝር ተመልክቶታል። በእንግሊዝ ከሚገኙ ግዙፍ ክለቦች መካከል አንደኛው በሆነው ማንቸስተር ዩናይትድ ቤት ቡድኑን ጠፍጥፈው ቅርጽ አበጅተውለታል ከሚባሉት አንጋፋው አለቃ ሰር አሌክስ ቻክማን ፈርግሰን መልቀቅ በኋላ ከተገኙት ኮከብ ተጫዋቾች መካከል አንደኛው ማርከስ ራሽፎርድ ነው። በካሪንግተን አካዳሚ አድጎ በ2016 ዋናውን ቡድን ከተቀላቀለ በኋላ ወደ 500 የሚጠጉ ጨዋታዎችን ማከናውኖ 116 ግቦችንም ለቀይ ሰይጣናቱ ማስቆጠር ችሏል። በቡድኑ ውስጥም ገና በወጣትነቱ ብዙ እምነት ተጥሎበት የዋይኒ ሮኒን የ10 ቁጥር ማሊያ ወራሽ እንዲሆንም ተመርጦም ነበር። ሆኖም ለስንት ክብር ያጩትን የማንቸስተር ዩናይትድ ደጋፊዎች አንገት የሚያስደፋ ዜና መሰማት ጀምሮ ተጫዋቹ የተጠበቀውን ከማድረግ ይልቅ ማንቸስተር ዩናይትድን ከሚያምሱ ተጫዋቾች መካከልም ስሙ ተገኘ። በዚህ ምክንያት ከጆዜ ሞሪኒዮ መውጣት ጀምሮ እስከ ኤሪክ ቴናግ ዘመን ቦግ ብልጭ እያለ የቆየው ተጫዋቹ ባለፈው የውድድር ዓመት ከፖርቹጋል ወደ ማንቸስተር ዩናይትድ በደረሰው ወጣቱ አሰልጣኝ ሮበን አሞሪም ውሳኔ መሰረት ከቡድኑ በውሰት ተሸኘ። ከዚያ በኋላ መጀመሪያ በአስተን ቪላ ቀጥሎም በባርሴሎና ቤት ያለፈውን 12 ወራትም በውሰት አሳለፈ። በባለፈው የውድድር ዘመንም በውሰት ውል ወደ ብሉ ግራናዎቹ ሲያመራም ብዙዎቹ ማርከስ ራሽፎርድ ዳግም በኦልትራፎርድ ይጫወታል ብለውም አልጠበቁም ነበር። በስፔን በነበረው ቆይታም 11 ግቦችን በማስቆጠርና 14 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ባርሴሎና የላሊጋና የሱፐር ኮፓ ዋንጫዎቹን እንዲያነሳም ትልቅ አስተዋጽኦ ማበርከት ችሏል። ነገር ግን ባርሴሎናዎች የ26 ሚሊዮን ፓውንድ የቋሚ ዝውውር ውሉን ላለመጠቀም በመወሰናቸውና በምትኩም ካሪም አዲሜየን ከቦርሺያ ዶርትመንድ፣ አንቶኒዮ ጎርደንን ከኒውካስል ዩናይትድ በማስፈረማቸው የራሽፎርድ የካታሎን ቆይታም በይፋ አብቅቷል። የባርሴሎናው አሰልጣኝ ሃንሲ ፍሊክም የራሽፎርድን መሰናበት ከሰሞኑ በቁጭት ማረጋገጣቸውም ይታወሳል። ከዚያ በኋላ ግን የበርካቶችን ቀልብ የሳበው ጥያቄ የተጫዋቹ ቀጣይ መዳረሻ ወደየት ይሆናል የሚለው ጉዳይም ሆኖ ሰንብቷል። በአሁኑ ሰዓት የ28 ዓመቱ እንግሊዛዊ አጥቂ በሳምንት 325,000 ፓውንድ
ፓውንድ በሚከፍሉትና እስከ 2028 የሚያቆየው ኮንትራት ባለው እናት ክለቡ ማንቸስተር ዩናይትድ ይገኛል። የቀድሞ አሰልጣኝ ሩበን አሞሪም ከመልቀቃቸው በፊት ከራሽፎርድ ጋር የነበራቸው የከረረ አለመግባባት ቢታወቅም አዲሱ አሰልጣኝ ማይክል ካሪክ ግን ከራሽፎርድ ጋር መልካም የሚባል ግንኙነት እንዳላቸውም ተሰምተዋል። የወቅቱ የቀይ ሰይጣናቱ አለቃና የቀድሞ ተጫዋች ማይክል ካሪክ ከራሽፎርድ ጋር ለ3 የውድድር ዘመናት አብረው የተጫወቱ ሲሆን ከተጫዋቹ ጋር መልካም የሚባል ግንኙነት የነበራቸው መሆኑ ዳግም ተጫዋቹ በኦልትራፎርድ ተስፋ እንዲኖረው ምክንያት ሆኗል። በማንቸስተር ዩናይትድ የምንጊዜም ከፍተኛ የጎል አስቆጣሪዎች ታሪክ 138 ጎሎችን በማስቆጠር 15ኛ ደረጃ ላይ የሚገኘው ማርከስ ራሽፎርድ የካሪክን ስብስብ በጥሩ ስነ ልቦና የሚቀላቀል ከሆነ በክለቡ አጥቂ መስመር ላይ ትልቅ ለውጥ ያመጣል ብለው እንደሚጠብቁም የክለቡ ደጋፊዎች ይናገራሉ። ምንም እንኳን የክለቡ 10 ቁጥር ማሊያ ለአዲሱ ፈራሚ ብራዚላዊው ኮከብ ማቲያስ ኩኛ የተሰጠ ቢሆንም ራሽፎርድ በግራ መስመርም ሆነ በዋና አጥቂነት መጫወት መቻሉ የዩናይትድን የማጥቃት አማራጭ ያሰፋዋል ተብሎም ይጠበቃል። ከዓለም ዋንጫው በኋላ የተሰጠውን የእረፍት ጊዜ የጨረሰው ማርከስ ራሽፎርድ በአይርላንድ በሚገኘው የማንቸስተር ዩናይትድ የልምምድ ካምፕ ቡድኑን ይቀላቀላል ተብሎም ይጠበቃል። ከቀናት በኋላ ዩናይትድ ከኤሲ ሚላን እና ከሊድስ ዩናይትድ ጋር በሚያደርጋቸው የቅድመ ውድድር ዘመን የወዳጅነት ጨዋታዎች ላይ የመሰለፍ ዕድል ሊኖረው ይችላል የተባለ ሲሆን በተለይ ከኤሲ ሚላን ጋር በሚደረገው የወዳጅነት ጨዋታ ከክለቡ በውሰት ያሰናበተውን አሰልጣኝ ሩበን አሞሪምን በተቃራኒው የሚገጥም መሆኑ ከወዲሁ ትኩረት ስቧል። በስፔኑ ባርሴሎና ካሳየው ተስፋ ሰጪ እንቅስቃሴ በኋላ ዳግም ወደ ተወለደበትና ወደ አደገበት እናት ክለቡ ማንቸስተር ዩናይትድ ተመልሶ ስሙን እንደገና ለማደስና በማይክል ካሪክ ስር አዲስ ምዕራፍ ለመክፈት የተዘጋጀው ማርከስ ራሽፎርድ በቀጣዩ የውድድር ዓመት ምን አይነት እንቅስቃሴ ያደርጋል? በቀይ ሰይጣናቱ ቤት ቋሚ ቦታስ ያገኛል ወይ የሚለው ጉዳይም ተጠባቂ ሆነዋል። ከፊፋ እቅድ ጀርባን ያልተሳተፍኩም ሲሉ የቀድሞው የአርሰናል ታሪካዊ አሰልጣኝ አርሴን ቪንገር ተናገሩ። የቀድሞው የአርሰናል አሰልጣኝና የአሁኑ የፊፋ ዓለም አቀፍ እግር ኳስ ልማት ኃላፊ አርሴን ቪንገር ሳይሳካ በቀረው የፊፋ ፉትቦል ኢንተርቴንመንት የንግድ እቅድ ውስጥ ምንም አይነት ተሳትፎ እንዳልነበራቸው አስታውቀዋል። ኃላፊው በፊፋ ውስጥ ያላቸው የስራ ድርሻ የታዳጊ አካዳሚዎችን መከታተል፣ የጨዋታ መረጃዎችን መተንተንና የስልጠና ጥራትን ማሳደግ መሆኑን በመግለጽ ስለ አዲሱ የንግድ እቅድ ለመጀመሪያ ጊዜ የሰሙት ከመገናኛ ብዙሃን እንደነበር ተናግረዋል። አከራካሪው እቅድ እንዲሰረዝ የተላለፈው ውሳኔ ትክክለኛ እርምጃ መሆኑን የጠቆሙት ቪንገር ፊፋ በግልጽነትና በታማኝነት መመራት እንዳለበት ገልጸው ትኩረታቸው አሁንም እግር ኳስን ማሳደግ ላይ ብቻ መሆኑን አረጋግጠዋል። ተመልካቾቻችን ወደ ዝውውር መረጃዎቻችን ስናልፍ አርሰናል በ75 ሚሊዮን ፓውንድ የዝውውር ሂሳብ ብራዚላዊውን አማካኝ ብሩኖ ጉማሬሽን ለማስፈረም መስማማቱን ጨምሮ በዛሬው ዕለት የተሰሙ አዳዲስ የዝውውር መረጃዎችን እንደሚከተለው አዘጋጅተናል። የአውሮፓ ሊጎች የ26-27 የውድድር ዓመት ከመጀመሩ በፊት ክለቦች በዝውውር መስኮቱ አዳዲስ ተጫዋቾችን ለማስፈረም የሚያደርጉት ፉክክር ተጠናክሮ ቀጥሏል። በዚህም የሰሜን ለንደኑ ክለብ አርሰናል የኒውካስትል ዩናይትድን ብራዚላዊ አማካኝ ብሩኖ ጉማሬሽን ለማስፈረም በ75 ሚሊዮን ፓውንድ ሙሉ የቅድመ ክፍያ ስምምነት ላይ መድረሱ ተነግሯል። ተጫዋቹ ክለቡን የመልቀቅ ፍላጎቱን ለአዲሱ አሰልጣኝ ማቲያስ ያይስሊ ማሳወቁን ተከትሎ ሁለቱ ክለቦች ስምምነት ላይ የደረሱ ሲሆን ብሩኖ ጉማሬሽ በዚህ ሳምንት በሰሜን ለንደን የሕክምና ምርመራ ያደርጋል ተብሎ ሲጠበቅ ተጫዋቹ ከመድፈኞቹ ጋር በግል ውሎች ላይ አስቀድሞ መስማማቱ ይታወሳል። መድፈኞቹ ብራዚላዊውን አማካይ ለማስፈረም የተንቀሳቀሱት ባለፈው የውድድር ዘመን ከ50 በላይ ጨዋታዎችን በማድረጋቸው ለድካም የተዳረጉትን ዲክላይን ራይስንና ማርቲን ዙቢሜንዲን ለማገዝና ጥራታቸውን ለማጠናከር መሆኑ ተጠቁሟል። ኒውካስትል ዩናይትድ ተጫዋቹን በ22 ከሊዮን በ38 ሚሊዮን ፓውንድ ከገዛበት ዋጋ አንጻር ከፍተኛ ትርፍ የሚያገኝበት ቢሆንም ጉማሬሽ በበኩሉ አንቶኒ ጎርደን ወደ ባርሴሎናና ሳንድሮ ቶናሊ ወደ ቶትንሃም ማቅናታቸውን ተከትሎ በዚህ ክረምት ክለቡን የለቀቀ ሶስተኛው ኮከብ ሆኗል። ብራዚላዊ አማካኝ አሁን ላይ በስፔን ከሚገኘው የኒውካስትል ዩናይትድ የልምምድ ካምፕ ወደ ኤሚሬትስ ለማቅናት ፍቃድ እየጠበቀ ሲሆን ዝውውሩ በሚቀጥሉት 48 ሰዓታት ውስጥ ሙሉ በሙሉ ይጠናቀቃል ተብሏል። ኒውካስትል ዩናይትድ ባለፈው የውድድር ዘመን በፕሪሚየር ሊጉ 12ኛ ደረጃን ይዞ ያጠናቀቀ ሲሆን ጉማሬሽ በሁሉም ውድድሮች 9 ግቦችን በማስቆጠርና 8 ግቦችን ደግሞ አመቻችቶ ማቀበል ችሏል። ጉማሬሽ በ2026 የዓለም ዋንጫ ላይ ለብራዚል ብሔራዊ ቡድን ባደረጋቸው 5 ጨዋታዎች 4 ለግብ የሚሆኑ ኳሶችን አመቻችቶ ማቀበሉ የሚታወስ ሲሆን በኒውካስትል ቆይታውም በ153 የሊግ ጨዋታዎች 30 ግቦችን ማስቆጠር ችሏል። የዝውውር በተለይ ለአርሰናል የመሃል ሜዳ ትልቅ የፈጠራ አቅም ይጨምራል የተባለ ሲሆን በዚህም አርሰናል በክረምቱ
በክረምቱ ያስፈረመው ሶስተኛው ተጫዋች ይሆናል። በሌላ የዝውውር ዜና ሊቨርፑል የግብፃዊን ኮከብ መሐመድ ሳላህ የረጅም ጊዜ ተተኪ ለማድረግ የፒኤስጂውን የ18 ዓመት የክንፍ መስመር ተጫዋች ኢብራሂም መባይን በእጩነት መያዙ ተሰምቷል። በፓሪስ ከዲዜሬ ድዊ እና ብራድሊ ባርኮላ ጋር ባለው ከፍተኛ ውድድር ምክንያት የቋሚ ተሰላፊነት ቦታ ያጣው የሴኔጋል ብሔራዊ ቡድን ተጫዋች መባዬ በዚህ የክረምት የዝውውር መስኮት ፓሪስን ለቆ ወደ አንፊልድ ለማምራት ፍላጎት አሳይቷል ተብሏል። ፒኤስጂዎች ለዚህ ታዳጊ አጥቂ ቢያንስ 50 ሚሊዮን ዩሮ የሚፈልጉ ሲሆን በገበያው ሁኔታ ምክንያት ዋጋው ሊጨምር እንደሚችል ተገልጿል። የመርሳይዱ ክለብ ሊቨርፑል ይፋዊ ጥያቄ ባያቀርብም የጀርመኑ ባየር ሊቨርኩሰን በበኩሉ ከፒኤስጂ አመራሮች ጋር ቀጥታ ድርድር በመጀመር በዝውውሩ ላይ መሪነቱን የያዘ ሲሆን ሆኖም ተጫዋቹ ከፕሪሚየር ሊጉ የሚቀርብለትን ጥያቄ ለመቀበል ዝግጁ መሆኑን የተነገረው ባለፈው የውድድር ዘመን በሊጓን በ24 ጨዋታዎች 3 ጎሎችን ያስቆጠረውና በአፍሪካ እግር ኳስ አዲስ ድንቅ ታላቅ ተጫዋች ተብሎ የተገለጸው ሙባይ ፒኤስጂዎች ተጨማሪ የክንፍ ተጫዋቾችን ለማስፈረም መንቀሳቀሳቸውን ተከትሎ ክለቡን ለመልቀቅ ውሳኔ ላይ መድረሱ ተጠቅሷል። ይህንንም ተከትሎ በአንዶኒ ኢራኦላ የሚመራው ሊቨርፑል በቀጣዩ የውድድር ዓመት ተጠናክሮ ለመቅረብ ብራድሊ ባርኮላን ጨምሮ ይህንን ሴኔጋላዊ ባለተሰጥኦ ከፓሪሱ ክለብ ለማስፈረም እየተንቀሳቀሰ ይገኛል። በሌላ በኩል መሐመድ ሳላህ ወደ ቱርኩ ትራንስፖስፖር ለመቀላቀል ከጫፍ መድረሱ ተገልጿል። ከሊቨርፑል ጋር ከተለያየ በኋላ ክለብ አልባ ሆኖ የቆየው የ34 ዓመቱ ግብፃዊ ኮከብ መሐመድ ሳላህ ወደ ቱርኩ በማምራት ትራንስፖስፖርን ለመቀላቀል መስማማቱ ተጠቁሟል። ሳላህ በነጻ ዝውውር ለ2 ዓመታት የሚቆይ ውል የሚፈርም ሲሆን በአመት 17 ሚሊዮን ፓውንድ ይከፈለዋል የተባለ ሲሆን ይህም በቱርክ እግር ኳስ ታሪክ ከፍተኛው ተከፋይ ያደርገዋል። ግብፃዊ ኮከብ አስቀድሞ ከሌላው የቱርክ ክለብ ቤክሽታሽ ጋር በቃል ደረጃ ተስማምቶ የነበረ ቢሆንም በፋይናንስ ጥያቄዎች አለመግባባት ምክንያት ድርድሩ ሊቋረጥ ችሏል። ባለፈው የውድድር ዓመት 3ኛ ደረጃን ይዞ ያጠናቀቀው የቱርኩ ክለብ ለሊጉ ሻምፒዮንነት ለመፎካከር የሳላህ መፈረም ወሳኝ መሆኑን የክለቡ ፕሬዝዳንት ገልጸዋል። የቀድሞው የሊቨርፑል ኮከብ መሐመድ ሳላህ እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በሊቨርፑል በቆየባቸው 10 ስኬታማ ዓመታት በ328 ጨዋታዎች 193 ግቦችን ማስቆጠሩ ይታወሳል። በመጨረሻም ቼልሲ የግራ መስመር ተከላካዩን ፔፕ ቻያ ከስፔኑ ክለብ ራዮ ቫይካኖ ለማስፈረም ከጫፍ መድረሱ ተሰምቷል። የ28 ዓመቱ ተጫዋች በግል ጥቅማ ጥቅሞች ዙሪያ ከምዕራብ ለንደኑ ክለብ ጋር የተስማማ ሲሆን የሕክምና ምርመራውን በቀጣይ ቀናት ውስጥ እንደሚያደርግ ተገልጿል። ሰማያዎቹ ሪያል ማድሪድን ለተቀላቀለው ማርክ ኩኩሬላ ተተኪ ለማስፈረም ቅድሚያ ሰጥተው ሲሰሩ መቆየታቸው ይታወሳል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። ጌታሁን አበበ ነበርኩኝ። መልካም ቆይታ። አመሰግናለሁ ጌታውን። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን አለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።